አብርሽ የኔ ቀብራራ ማለት ነው። የኔ ኩሩ ሌላ ህይወት ጀመረ። ሩታ በቀናት አበደች ማለት ነው። አንቺ የሆነ ልጋጋም ስታመጭ ማለት ነው እሱ ማለት ነው ሸበላዩትን ምዝዝ አርጓ መጣ ማለት ነው። ድሮም አንቺ መጣሽበት እንጂ እሱ አልመጣብሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ የስሌት እና ተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስና ሰብስክራይብ ላይ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። ዛሬ ስለ አብርሽ ነው የማወራው። እንግዲህ በሰሞን ሩታ በጣም ማለት ወጥ ረግጣለች፣ በጣም ጠግባለች። በጣም ለጠገበች የማንም ወንድ እየጎተተ ማለት ነው ስትጣላ ከአብርሽ ጋር ስትጣላ የማንም ወንድ እየጎተተ ነው የምታመጣ ማለት ነው። መጀመሪያ ዳይና ያመጣች፣ ከዛ በኋላ ይሳቅን፣ ከዛ በኋላ ደግሞ ይሄን እና ብዙዎች ደግሞ በቃ እንትን የመሰለ እያሉ በጣም እኔ ማለቴ ከሷ ውርዴት በቃ እሱ ነው በጣም ያናደደኝ ማለቴ ለራሱ ክብር የለውም። እንዴት ባለትዳር ሴት ጋር እንደዚህ ይጨመላለቃል? ነውር አይደል እንዴ? እኮ ነውር ነው በእውነት ይሄ ነውር ነው፣ አይደረግም። ሲጀመር ባለትዳር መሆኗን እያወቀ እንደዚህ መሆን እንደዚህ ማድረግ ይሄ ጥሩ ነው ብላችሁ ታስባላችሁ? ይሄ ጥሩ አይደለም። ሲጀመር ሁሉ ጊዜ እሷ በተጣላይ ቁጥር ከባሏ ጋር ማለት ነው ሰው ያስፈልጋታል። በቃ ሰው ያስፈልጋታል ማለት ነው። በተጣላይ ቁጥር ከጎኗ ምን ወንድ ያስፈልጋታል። ሁሉ ጊዜ እኮ ነው። ይሄ ነውር አይደል እንዴ? ህፃን ልጅ ነሽ እንዴ አንቺ? በቃ ሁሉን ነገር ሚዲያ ላይ ማምጣት ሁሉን ነገር ከጭራሽ አለች እኮ ሌላ ህይወት ጀምሬያለሁ። ቆይ እኔ የምለው ግን ማለት ነው እውነት እርግዝናው እኮ አውቃ ነው ማለት ነው። ይሄ እሱንም አብርሽንም ሸውደዋል። የሚገርማችሁ ነገር እንጂ እሷ አላረገዘችም። አይገርምም? ህብረተሰቡን የዚህን ያህል ግን መዋሸት ጥሩ ነው እንዴ? ነውር አይደለም እንዴ? ህብረተሰቡ እንደዚህ መዋሸት ሲጀመር አብርሽንም ዋሽተዋል። ብታረግዝ ኑሮ ማለት ነው ከሌላ ወንድ ጋር ሄዳ ትለጠፍም ነበር። ሌላ ህይወት ጀምሬያለሁ አላለችም? 80ውን ሳይቀድ እንዴ በፊት ካናዳ ሄደሉ ብላን ትንጣት ፍርጥ ስትል ነበር። አሁን ደግሞ በቃ ከሱ ጋር ሌላው ጀምሬያለሁ ነው አይደል እንዴ? 80 መቼ ቀደደልሽ እሱ? 80 ኳል ቀደደልሽም እሱ። ምን ሆነሽ ነው? ያምሻል እንዴ? እንዴ በጣም ነው እንዴ የሚያምሽ? አንቺ ምን ሆነሽ ነው? በሰላም ነው? እኮ ነውር ነው፣ አይደረግም። ተው እንጂ እንደዚህ አሁን አንቺ ማለት ነው ለሴቶች ምን እያተማር ሩታ የኔ ጀግና እያላችሁ አሁን ከሷ ጋር ራሱ ማለት ነው ይሄን የምታበረታቱ ሰዎች በጣም ነው እንትን የምትሉኝ። በቀደም ራሱ መጡ ማለት እኔ አብርሽ ማለት ነው እንደ እህትነት ስነግር በቃ አትምጣ፣ ስትደውልልህ አትምጣ፣ ፋይል ካለ አውጪው ማለት ነው። ምን አይነት ፋይል ነው ያለው? ያኛው ደግሞ ማለት ነው በምን እንደታለለችው አላቅም። ምንም ፋይል የለም አውቆ እንትና ነጻነት አውቃ ነው ሲል ነበረ። ከዛ በኋላ ከሷ ጋር ወላ ፋይል አለ አውቄ ነው እንጂ እኔ እንትን ያልኩትኝ ፋይል አለ ብሎ ቁጭ ነውር አይደለ እንዴ? ነውር እኮ ነው እንደዚህ ውሸት መዋሸት ማለት ነው እንዴ? አይደረግም። በሰው ትዳር ገብታ አንተ እንደዚህ መበጥበጥ ይሄ ነውር እኮ ነው። በፍጹም ነውር እኮ ነው። ነገ ትጠየቀበታለህ። እነሱን እንደማስታረቅ አንተ ጭራሽ ዋሽተህ ታጣላቸዋለህ። ይሄ እንደዚህ አይደረግም። በእውነት መናገር አይደረግም። ስለዚህ እንደዚህ የምታደርጉ ሰዎች ማለት ነው አንቺ ያይዙሽ በርቺ ጀግና ወደፊት ምናምን የምትሉ ሰዎች በጣም ነው የሚደብረው ማለት ነው። ገና ነፍሰ ጡር ነኝ ብላ ነፍሰ ጡር ከሆነችስ ማን ነው ያንቺ ልጅ የሚያሳድገው እንዴ? ምን ሆነሽ ነው? አው ኮሱ ስንት ጊዜ ነው ይቅርታ ያለሽ አብርሽ? ስንት ጊዜ ማለት ቢያቺን ጥቂት እንትን አንቺ ነገሮችን አካብደሽ እዚህ ያደረሻቸው ማለት ነው። በጣም ነገሮችን በቀጨቀጭ ተወጃለሽ። መጨቃጨቅ አንቺና እንትና ማለት ነው ሃይሚ አንድ ናቸው። መጨቃጨቅ ተወዳላችሁ። ጨቀጨቀኝ እንዴ? ምን ትዳር እኮ እንደዚህ አይደለም እኮ። ለምን ሁሉ ነገር ሚዲያ ላይ መምጣት የለበትም። እዛው ሆናችሁ እንትን የምትሉት አለ ደግሞ እዚህ ሆናችሁ እንትን የምትሉት ሁሉም እንትን አይደለም፣ አንድ አይደለም። እና የምታደርጉት ነገር ጥሩ አይደለም። ነው ለመናገር በእውነት ጥሩ አይደለም። እግዚአብሔርና እና አብርሽዬ ማለት ነው እንደኔ ሌላ ህይወት ጀምር ማለት ነው። ይቻት ሆነህም በቃ ሌላ ህይወት ይጀምር ቤተሰብ ማለት ነው። እኔ የምላችሁ ከፍቅር ጋር ቢታረቅ ምን ትላላችሁ? ፍቅርም እኮ አሁን ከፉፉ ጋር እኮ ሰላም አልሆነም እኮ። የልጅነት ፍቅር እኮ እሱ እኮ ማለት ነው። አብርሽ እኮ ከፍቅር ጋር ሲሆን እንዴት ደስ እንደሚል ፍክት እኮ ነው የሚለው። በጣም እኮ ነው የሚያምርበት። ደስታው ከውስጥ ነው የሚናጨው። ከዚች ጋር ግን በቃ ብዙም አይደለም ማለት ነው። ከሩታ ጋራ ለብራስ ግድ ዳር እንትያለች
በከሲ ያዙ ልቀቁ ስትል ማለት ነው ማፈቀርኩት ምናምን ስትል አልነበረ እና ግን ከፍቅር ጋራ በጣም ነው የሚያምሩት። በጣም ያምራሉ ከፍቅር ጋር እና ከፍቅር ጋር ይታረቁ የምትሉ እስኪ የዚህን ያህል የማይታረቁበት ምክንያት ምን ኑሮ ነው? ምክንያቱም ሩታ አላረገዘችም። ፉፉም በአንደኛ በሃይማኖታዊ ከሆነም ሁለተኛ በቃ አሁን ላይ ባንድ ላይ አይደሉም ሲጀመር ማለት ዝም ብለው ነው እንደዚህ ያልን የሚሉት እንጂ ምንም ነገር ግንኙነት የላቸውም። ድራማ ነው እንጂ ማለት ነው። በቃ የሆነ አጀንዳ አይጠፉም። ወይኔ የሆነ አጀንዳ ያጡን የሆነ ድራማ ውሸት አረቡት ታጅሮችስ እንደው ከናንተ እውነት ዩቲዩበር ከናንተ ምንድን እንደሚማር እኔ ግራ ነው የሚገባኝ እየሆነ ያለው ማለት ነው። ይሁን አንዱ አይ አሁን ሰላም ፈጠረ ሲባል አንድ ብለው ደግሞ ድራማ ይጀምራሉ። አይ አሁን ሰላም ሆነ። ለነገሩ አይዲያ ከየት ይመጣል? አይዲያ እኮ ከየትም አይመጣም። አይ እንደዚህ ሆነ እኮ ሲሉ አይ እንደዚህ ነው እንዴ ይላል። በቃ አይ የሆነ ነገር እንትን አለ ሲባል ያን ነገር እንትን ይላሉ እና ምንም ነገር አይዲያ ያጡም። በጣም እንትን ነው። በጣም ነው የሚገርመው ማለት በጣም ነው የሚገርመኝ እንደዚህ የሚያደርጉ ሰዎች። ለነገሩ ያው ብር ነው እንደዚህ የሚያደርጋቸው። ብር የማያደርገው ነገር የለም። በነገራችን ላይ ብዙ ነገሮች ያደርጋል። ብር ያሳክራል ማለት ነው። ውሸት በውሸት ብታገኙት ኖራል። ግን ምን እንደሚጣፍጣችሁ ግራ ነው የሚገባኝ። ትንንሽ ዩቲዩበሮች ከናንተ ምን ይማሩ? እስኪ ከናንተ ምን ይማሩ? ነው እንደዚህ ባታደርጉ ነው ጥሩ ነበረ ማለት ነው። እና አብረሽዬ አንተ ወደፊት በቃ የራስህን ህይወት ኖር እኮ። ሁለተኛ ናተሎኔ ፈልጌ ነው እንደዚህ ነው ብትል ራሱ አትስማት። እውነት አትስማት። አይ እንደዚህ ነው እኮ ትልም አትስማት በፍጹም ማለት ነው። ይሄ ነውር ነው። እንደዚህ አይደረግም። ህይወት ግን ሰላም ከባድ ህይወትን ሰላም ከማይሰጥ ሰው ጋር መራቅ ነው ያለብህ ማለት ነው። ወይኔ በጣም አሞኛል ዛሬ ቤተሰብ እስኪ አበረታቱኝ። እኔ ጉዴ በጣም ነው ያመመኝ። ድካም ይለኛል። ምን ሆኜ ነው? እውነት እንቅልፍ ነው የሚለው ድካም ምንድን ነው ችግሩ? በፊት በቃ እንቅልፍ ራሱ በግድ ነበር የሚይዘኝ። አሁን ግን እንቅልፍ ይዘኝ በቃ በግድ ነው የሚይዘኝ። እውነት ምን እንደሆነ አላውቅም። እስከ መጨረሻው የምሰማው ከሰማችሁኝ ማለት ነው። እስቲ የሆነ መድኃኒት የምታውቁ ንገሩኝ። በዚህ በ3 ቀን በ4 ቀን ነው ማለት ነው። ዝም ብሎ እንቅልፍ ይለኛል። ተኝ ነው የሚለኝ ማለት ነው። ምንም እንቅልፍ አልጠግብም። እና ምን ሆኜ ነው? በሰላም ነው ወይስ ምንድነው? ከዛ በፊት እንደዛ አይደለም ወይስ አልገባኝም። እና ቤተሰብ የምታውቁ ካላችሁ ንገሩኝ። እና ማለት ነው የምላችሁ ናሂና ውብዬ ይደረሱ ማለት ነው። እነሱ ደግሞ የነሱ ድራማ ሊጠናቀቅ ትንሽ ጫፍ ደርሷል። ከዛ በኋላ አሁን እሷ አታረቅም ወደ ቤተሰቦቼ ሄዳለሁ ብላ እንደዚህ ነው በቃ አዛገኛል ምናምን በጣም ነው ያመመኝ። ቤተሰቦቼ ጋር ሄዳለሁ ብላ እንትን ብላ ነበር። እሱ ደግሞ አልፈልግም አለ። ይቅርታ አልፈልግም አለ። ከዛ በኋላ ደግሞ እነሱ እየሮጡ እህትየዋ ማለት ነው አልፈልግም አለች። በቃ ወደ ቤተሰቦች ሄዳሉ ብላ እንትን ስትል ነበረ ማለት ነው። እንትና ውዬ ማለት ነው። እና ኮሜንታተሮች በጎራ ከፍላችሁ አንቺ ጀግና አንቺ እንትን እና ይሄን እየሰደባችሁት ነበር። የዚህን ያህል ግን እውነት ይህን ያህል ተመካክራችሁ በብር እናንተ ማለት ነው። እነዛ ልጆቹን ተጨምረው ምናምን በቃ ወይኔ እንዴት እንደሚሰሩት እኮ። ታዲያ እኮ ማለት ለትንሽ ዩቲዩበሮችሽ ብታበረታቱ ምን ችግር አለው? ትንሽ ዩቲዩበሮችን ብታበረታቱ እንዴ ምን ሆናችሁ ነው? ትንሽ ዩቲዩበሮችን አበረታቱ። እውነት ግን ደግሞ አንዳንዶቹ ደግሞ አሉ ዩቲዩብ ለመክፈት 10,000 ብር ከፍለው ከዛ በኋላ እኔ አለች ይቺ ቤት የምትባለው ቆት እኔ ዩቲዩብ የከፈትኩላችሁ አሁን አለች የደርሰዋል አላለች። መሪች ደግሞ ምን አይነት ውሸታም ናት ነው? ታዲያ እንደው በሷማ ቆይ አንድ ቪዲዮ ነው የምመጣባት ማለት ነው። ምን አይነት ውሸታም ናት? ዩቲዩብ ስለተከፈተ ይከፍላል እንዴ ብር? እንዴ ገና ስንት መስዋዕት ከፍሎ ነው ብር የሚከፈለው? ብር የሚገኘው ይሄ እንደዚህ በቀላል እንደ ብር የሚገኘው በቀላል እኮ አይገኝም ብር
እንዴ ምን አይነቷ ናት በፈጣሪ ይዚህን ያህል ውሸት ግን ኧረ ተው ግን እንዴ ምን ሆናችሁ ነው እንደዚህ ማለት ይሄ በፍጹም እንደዚህ እኮ አይሆንም ይሄ እኮ እንደዚህ በፍጹም እንደዚህ አይደረግም ይዚህን ያህል ውሸት ለብርሽ ብለሽ አንቺ እንደዚህ መዋሸት ጉራሽ መከራ አሁን አንቺ የሚያሳዝኑኝ አንቺ የሚከተሉ ሰዎች ናቸው ነት ውሸት ጉራ ለነገሩ ሰው እንደዚህ ነው የሚወደው በነገራችን ላይ እና በተሰሳተናችሁ ያመሰግናለሁ ቪዲዮ እስከመጣ መልካም ቆይታ አብረሽ እንወዳለን በርታሽ